ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ዛሬ እንግዲህ ዳጣ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ በማድረግ እና እንዲሁም ቪዲዮ በማየት እስከ መጨረሻው ድረስ ተከታተሉ። ማርቲም እንግዲህ አንዳንድ ጊዜ ዓለም ታኖረናለች እንጂ እኛ አታኖረንን። ያው ከቁጥጥራችን ውጭ የሆኑ ብዙ ነገሮች አሉ። ስለዚህ ደግሞ ያላሰብነውና ያልጠበቅነው ነገር ሊከሰት ይችላል። ያኔ ታዲያ ቀኑ ጎሎብናን እንላለን። ሁሉ ጊዜም ሙሉ ቀን የለም ደርዬ ትለዋለች። ይህን ያለችበት ምክንያት እንግዲህ ደረጀ ማርቲን እየጠየቃ ነው። ምክንያቱም አንቺ ቀን ጎሎብሻ ቀን ሲላት ማርቲም ለምንድነው የጠየከኝው ስትለው ደረጀም እኔ ቀን አንድ ቀን የቀን ጎዶሎ ደርሶብኛል ይላታል። ደረጀም አዎ ልክ ነሽ፣ ሁሉ ጊዜም ሙሉ ቀን የለም ይላታል። እኔም አንድ ቀን ጎሎብኝ ያውቃል። ማርቲ ይህን ሲላት ተደነግጥና እንግዲህ የቀን ጎዶሎ ነው ትለዋለች። እኔም አላውቀው የቀን ጎዶሎ አጋጥሞሃል ወይ ትለዋለች። ደረጀም አዎ ይላታል። ማርቲም ታዲያ ምንድን ነው ንገረኝ ትለዋለች። ደረጀም ከኔ ልትደብቀኝ አይደለም ትለዋለች። እንግዲህ ደረጀ ዳጣ የኔ ልጅ ናት እንዳይል እንግዲህ ትዳሩን ደግሞ ትዳሬ ይፈርሳል ወይንም ማርቲን አጣታለሁ ብሎ ስለፈራ ነው። ነገር ግን እስከ መቼ ለማርታ ይደብቃታል? ስለዚህ እውነቱን ይንገራትና ከዛ በኋላ ያለውን ነገር ይጋፈጥ። ማርቲም አፋጠጠችው። በልንጅ ንገረኝ ስትለው ደረጀም እኔ እኮ በጣም ነው የምወድሽ ይላታል። ልጆችንም በጣም ነው የምወዳቸው። ማርቲም ትስቅና እንዴ አሁን ይሄን የምትነግረኝ የቀን ጎዶሎ ያጋጠመን ለምን አትነግረኝም ትለዋለች። ደርዬ የምታወራውን ግን አውቀኸዋን ወይ ትለዋለች። እጅም ስለተጨነቀ እኔ እንጃ ምንም አላውቅም ይላታል። እስኪ አንድ ጥያቄ ልጠይቅሽ ማርቲ፣ ሁሉም እውነቶች መውጣት አለባቸው ብለሽ ታስቢያለሽ ወይ ይላታል። ማርቲም ግራ እያጋባኝ ነው ደርዬ፣ ምንድን ነው ያልነገርከኝ ነገር አለ እንዴ ብላ ተጠይቀዋለች። ደበከኝ ነገር አለ እንዴ? እኔና በአንተ መካከል ያላወራናቸው ነገሮች አሉ እንዴ? ደረጀም ከብዙ ዝም ካለ በኋላ የጠየኩሽን ጥያቄ መልሽልኝ ማርቲ፣ ሁሉም እውነቶች መውጣት አለባቸው ብለሽ ታስቢያለሽ ወይ? ማርቲም የዋ ስለሆነ አይ ሁሉም እውነታ መውጣት የለበትም እና ደግሞ ሊወጣም አይችልም ትለዋለች። እስኪ አስበው ከዚች ምድር ላይ ስንት ሃይማኖት አለ። እዚህ ሁሉም ሃይማኖት የራሱ ልክና ትክክል ደግሞ ትክክል ሊሆን ይችላል እና አይችልም ትለዋለች። ስለዚህ ሁሉም ነገር አይነገርም ማለትሽ ነው ወይ ይላታል። አዎ ሁሉም ሰው እስከ ወዳኛው ዓለም የሚያስቀረው እውነት አለው ትለዋለች። አንዳንድ እውነታዎች ደግሞ እስከ መቃብር ድረስ አብረው የሚወርዱ ናቸው። አስብ አንዲት እናት ተደፍራ በጎረምሳ ተደፍራ ብታረግዝና ስለዚህ አባቱን ሳያውቅ ልጁ አባዬ እያለ ቢያድግ መጨረሻ ላይ ሴቷ ተደፍራ እንደወለደች ለባሏ የምትነግረው ይመስልሃል ወይ ትለዋለች። ይህንንስ ደግሞ እውነቷ ለባሏ ባትናገር ስተት ነው ብለህ ታስባለህ? ደረጀም በፍጹም መናገር የለባትም ይላታል። አየህ እንደዚህ አይነት እውነታዎች አሉ ትለዋለች። እንግዲህ ደረጀ በአሁኑ ሰዓት ልንገራት ወይሳ ልንገራት እያለ እንግዲህ ያው ግራ ስለገባው ነው። ነገር ግን ማርቲ እንዳለችው ያ ሌላ ይህ ሌላ፣ ስለዚህ ደረጀ እውነቱን ይንገራት። ሌላው ደግሞ ሰላም ደግሞ ዳጣ ልጇ እንደሆነች ማወቅ አለበት። እንዲሁም ደረጀ ይንገራት። ይህ እንደዚህ ለራስህ ለሰውም የማትናገራቸው እስከ መጨረሻው ድረስ ተዳፍኖ የሚኖሩ እውነታዎች አሉ። ደረጀም በማርቲ ሀሳብ ይስማማና አመሰግናለሁ ማርቲ፣ አሁን ምሳ ልጋብዝሽ ይላታል። ግጥ ልክ ናት ማርቲ። አንዳንድ ነገሮች እንግዲህ ለሰው የማይነገሩ ነገሮች አሉ። ነገር ግን ይህ ልጅን ያህል ነገር ደግሞ መደበቅ የለበት። ሌላ ሚስጥር ሊደበቅ ይችላል፣ ምክንያቱም ሰው ላለማጣላት ተብሎ። ነገር ግን ደግሞ ይሄኛው ደረጀ
ዳጣ ልጁ እንደሆነች መናገር አለበት። ይህም ትስቅና እንዴ ለምኑ ነው ምስጋናው? ምሳውስ ግብዣ ለምንድን ነው ስትለው ደረጀ በቃ ማርቴ ዝም ብለሽ ምሳ ልጋብዝሽ ይላታል። ማርቴም የተውኩልህ መስሎ ነው እንዴ የቀን ጎዶሎውን ሳትነግረኝ ስትለው ደረጀም አይ አንድ የመስሪያ ቤት ሰውዬ ስለነገረኝ እሱ ትዝ ብሎኝ ነው ይላታል። ከዛ ማርቴም እምተውልህ አይምሰልህ፣ ስለዚህ ምሳ እየበላን ሁሉንም ነገር ትነግረኛለህ ትለዋለች። እና ሰላም አብረው ቁጭ ብለዋል። ሰላም እንግዲህ ዳጣ የት ነው የመጣችው? ይሄ ናታንን ዳጣ የት እንደወለደች አባቷስ ማን ነው? ሲሳይ የሚባለው ነው አባቷ ብለህ ጠይቅ ብላው ነበር ለናታንን። ናታን ደግሞ እሷ የተወለደችው አዲስ አበባ እንደሆነች ሲሳይ የሚባለው ደግሞ አባቷ እንዳልሆነ ለሰላም ነግሯን ነበር። እና ሰላም አሁን ግራ ገብቷታል። ይችል ታዲያ ለምንድን ነው ሲሳይ አባቴ ነው የተወለድኩትስ ድሬዳዋ ነው ብላ ለምን ዋሸች ብላ እንግዲህ ትናደዳለች። ናታንም እንደ ሰላምዬ እየተቆጣሽ እኮ ነው እርግዝናው ነው እንደዚህ የሚያደርግሽ ይላታል። ሰላምዬም አይ አይደለም ናታን ትለዋለች። አንተ ነህ እያበሳጨኸኝ ያለኸው። ናታንም እሺ ታዲያ ወደ ክፍሌ ልሄድ ሲላት ሰላምም እንዴ ነው የምትሄደው? የትም አትሄድም። አሁን ዳጣ ትምጣና አፋጠን ሁሉንም ነገር እንጠይቃታለን። ለምን እንደዋሸችም ጭምር ማየት እንደተወለደች አባቷ ማን እንደሆነ ይህ ሁሉ ልንጠይቃት ይገባል። ለምን እንደዋሸችን ጭምር በደንብ አድርገን እናናዝዛታለን። ዳጣ ትመጣን ቤተሰብ እንዴት ዋላችሁ ትላቸዋለች። ሰላምም ነይ እስኪ ቁጭ በይ ትላታለች። ዳጣ ሰላምም ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? ዳጣም እንግዲህ በሰላም ቁጣ ግራ ስለገባት እንዴ ሰላምዬ እየተቆጣሽኝ እኮ ነው ፊትሽ ያስፈራል ትላታለች። ሰላምም ይሄውልሽ ተረጋጊና አውሪኝ፣ ወይ ለመሆኑ አንቺ ማነሽ ብላ ትጠይቃታለች። ሰላምም ማለቴ ዳጣም ግራ ይገባትና ናታንን ታየዋለች። ምክንያቱም ሁሉን ነገር ለናታን ስለነገረች ግራ ይገባትና ማነሽ ማለት ምን ማለት ነው ብላ ሰላምን ትጠይቃታለች። ሰላምም ቆይ ግን አንቺ ልጅ ለምንድን ነው እንደዚህ የምትዋሸው? በጣም እንዴ ምንድን ነው የዋሸሁት? መቼስ ዋሸሁ? በጣም ናታንን አንተ ነግረሃት ነው እንዴ ትለዋለች። ናታንም እነግራታለሁ ብዬሽ አልነበር እንዴ? በጣም ኪድይን በጣም ነው የሚደብረው። ሰላምም ቆይ ምን ችግር አለው? አንቺ ግን ለምንድን ነው የምትዋሽው? አዲስ አበባ ተወልደሽ አድገሽ ለምንድን ነው ድሬዳዋ ነው የተወለድኩት ያልሽው? ምንድን ነው ደስ ካለኝ ሀገር ብወለድ ምንድን ነው ችግሩ? ሰላምም ዳጣ እየቀለርን አይደለም ትላለች። እንግዲህ ሰላም ይህን ሁሉ የምትጠይቅበት ምክንያት ምናልባት አዲስ አበባ ነው ተወልጄ ያደግኩት ወይም ጎዳና ነው ያደግኩት ብትላት እንግዲህ ሰላም ልጇ መሆኗን ታውቃለች። አሁን ሰላም እንግዲህ እየተጠራጠረች ነው ያለች። በጣም እንግዲህ ቆይ እናንተ በእኔ ህይወት ምን አገባችሁ ትላቸዋለች። ሰላምም ይሄውልሽ ዳጣ አትጨማለቂ፣ የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። ቆይ ለምንድን ነው መዋሸትስ የፈለግሽ? በጣም ቆይ ከዚህ በፊት አዲስ አበባ እንዳደግኩኝ አልነገርኩሽም እንዴ ትላታለች። ሰላምም አዎ እንዳደግሽ እኮ ብቻ ነው የነገርሽኝ፣ እንዴ ተወለድሽ እኮ አልነገርሽኝ። እንግዲህ ናታንን እያየ እኔ እኮ ሰው አግኝቼ ነው ሰላምዬ ትላለች። ሰላምዬ እኔ እኮ ስወለድ አላስታውስም፣ አንቺ ታስታውሻለሽ እንዴ ትላታለች። ሆስፒታል ልወለድ የት ልወለድ አላውቅም፣ ምናልባትም ደግሞ አሜሪካን ተወልጄ ሊሆን ይችላል ትላታለች። ብቻ ግን እኔ ሰው ያለኝን ነው እማም ነው እና አዲስ አበባ ነው የተወለድሽው ብለው ነግረውኛል። ሰላምም ቆይ ታዲያ ማን ነው እንደዚህ ያለሽ ትላታለች። ቆይ አባዬ ታዲያ ለምንድን ነው ድሬዳዋ እንደተወለድሽና አባትሽ ሲሳይ ነው ያለው ለምንድን ነው ብለው እንግዲህ ዳጣን አፋተው ይጠይቋታል። ናታን ማናት ይቺ ዳጣ? ኧረ በእናታችሁ ፍቱኝ፣ ምንድናችሁ ዛሬ ትላቸዋለች። ሰላምም ዛሬ በምንም ታምር አንላቀቅም፣ እውነቱን ንገሪን ትላታለች። ይህ እኮ ቀልድ አይደለም እና ታዲያ አዲስ አበባ ከተወለድሽ እና ወይንስ ጋሼ ዋሽቶ ነው ትላታለች። ስለዚህ ሲሳይ ያንቺ አባት አይደለም አይደል ትላታለች።
ዳጣም አረ በቃችሁ፣ በቃ የሲሳይ ልጅ ነኝ፣ የወለድኩትም ከዛው ድሬዳዋ ነው፣ ስለዚህ የደረጀ የጓደኛው ልጅ ነኝ ትላታለች። ታንም እንግዲህ እንዴ እየዋሸሽ ነው እንዴ ዳጣ ይላታል። ዳጣም ምንድን ነው እንደዚህ የሚያረጋችሁ? በቃ እኔ የሲሳይ ልጅ ነኝ። ታምም እንግዲህ ስለ ጨነቃት ቆይሺ አዲስ አበባ አይደለም የተወለድሽው ትላታለች። ዳጣ እንግዲህ ከተቀመጠችበት ጥላቸው ትሄዳለች። ሌላው እንግዲህ የኤቢ አፍቃሪ ነው ሲያየት ኤቢዬ ሲላት እንግዲህ ኤቢም ቆይ አንተ ሰው ግን ለምንድን ነው የማትተወኝው? ትለዋለች። እንዴት ልተውሽ የኔ ውድ ሲላት እንግዲህ ኤቢም እንዴት እንደምታስጠላ ባየህ ትለዋለች። ይኸውልህ ከዚህ የቱርክን ፊልም እየለቃቀም ከዚህ ከምታወራ ሂደህ ስራበት። እሱም እንግዲህ አፍቃሪዋ ለምንድን ነው የማትረጂኝ ሲላት ኤቢም እኔ ልረዳህም አልችልም በጣም ነው እሺ የምታስጠላኘው ትለዋለች። እንዳባ ጨጓሪ ነው የምትቀፈኝ ስትለው እንግዲህ አጅሬ እንግዲህ እሱም ይኸውልሽ የምትናገሪውን ነገር እያስተዋልሽ ወንድ ነኝ አትናቂኝ ይላታል። ይኸውልሽ ምንም በወድሽ ወንድነቴን ደግሞ ልታዋርጅኝ አትችይም። እንግዲህ ነገረኛም ስለሆነች እንግዲህ አትሰማም። እየነገርኩ እኮ ነው ምልህ እሺ ብልህ እንኳን እጄን ልትዘው ነው እንዴ ትለዋለች። ቃሪዋም እንግዲህ ሻሮክ ነው መሰል ስሙ። ኧረ ተይ እኔ እኮ ከልቤ ነው የምወድሽው። ቢም እንግዲህ ምን አገባኝ እኔን ውደደኝ ብያለሁ እና ቢጤህን ፈልግ እሺ ትለዋለች። ቃሪዋም ሜዳጣ እንግዲህ የኔ ቢጤ ማናት ሲላት እንግዲህ እሷም ሂድና ዙረህ ፈልግ እንጀሮ ጥበስ ያንተ እኩያ እሷ ናት ትላለች። ምጥንና ውሃ እንግዲህ አብረው ቁጭ ብለው እያወሩ ውሃም እንግዲህ ይኸውልሽ የሰላምዬ ሊወለድ ትንሽ ቀን ነው የቀረው ብላኛለች ስትል እንግዲህ ምጥንም እሺ በቃ ይወለድ እናጫውተዋለን እናዝለዋለን ስትል ውሃም አይ እኔ ነኝ የማጫውተው ትምህርት ቤትም ሲሄድ ይዤው ነው የሚሄደው ትላታለች። ምጥንም እሺ ግን እሱ ትምህርት ቤት እስከሚገባ ድረስ አንቺ ዩኒቨርሲቲ ትገቢያለሽ። ውሃም እንግዲህ እሺ አንቺ የምትማሪው ዩኒቨርሲቲ ለመግባት ነው ወይ ስትላት ምጥንም አዎ ዩኒቨርሲቲ ለመግባት ነው የምማረው እናቴ እንደኔ እንዳትሆኚ ተምረሽ ዩኒቨርሲቲ መግባት አለብሽ ብላኛለች ስለዚህ ተምሬ ዩኒቨርሲቲ መግባት አለብኝ ትላታለች። ምጥንም እንግዲህ የኔ እናት ጎበዝ ናት ስትል ውሃም እንግዲህ የኔ እናትም ጎበዝ ናት አንቺ የበለጠ ስትል ምጥንም እሺ ትላታለች። ሁለታቸውም እንግዲህ እናቶቻቸውን እያሞጋገሱ ነው። የኤቢ አፍቃሪ እንግዲህ በህይወቴ እኔ በሴት ተናድጄ አላቅም፣ ነገር ግን ዛሬ በጣም ነው ያናደርሽኝ። እንግዲህ እስኪ ተናደድ፣ ይሄ ጥቁር ፊት ሲቆጣ ማየት ፈልጋለሁ ትለዋለች። ኤቢም ስማ እኔ በጣም የምወደውና የማፈቅረው እንዲሁም ደግሞ እሱ በጣም የሚወደኝ አለኝ ጓደኛ ስትለው እንግዲህ ይኸው አፍቃሪዋም ውሸትሽ የለሽም ይላታል። ይህንን እርግጠኛ ነኝ ይላታል። እዛ እንግዲህ በጥፊ ተመተዋለች። ስማ እኔ እናንተ ደረጃችን አይመጣጠንም እሺ የማትረባ ብላ ተሰድበዋለች። እንግዲህ ይህኛው ሚስኪንና የድሃ ልጅ ወይም ድሃ ስለሆነ ነው። እሷ ደግሞ እንግዲህ ያለው ቤተሰብ ስለሆነች ነው። ምናልባት ይሄ ልጅ እንግዲህ የሀብታም ልጅ ገንዘብ ቢኖረው እሺ ነበር የምትከዛ በጥፊ ጥለው ስትሄድ እሱም በጩ ኤቢ ብሎ ይጠራታል። ሲጠራ ደንግጣ ካለችበት ትቆማለች። ምጥን እንግዲህ ውሃን ለምንድን ነው ትምህርት የማትወጂው ስትላት እንግዲህ አዎ ማጥናት አልወድም እና ደግሞ መምህራችን ሁል ጊዜ እየመጣ ለምን አታጠኝ ይለኛል፣ ስለዚህ ትምህርት አልወድም ስትል ውሃ ምጥንም እሱ ታዲያ ቢሆን ማጥናት ነው ትላለች። እንግዲህ ያው እኛም ያለፍንበት ስለነበረ እንግዲህ አንዳንድ ትምህርቶችን እማንወዳለን። አንዳንድ የማንወድበት ምክንያት ያው ትምህርቱ ትንሽ ስለሚከብደን ነው። አሁንም እንግዲህ ውሃም የምትሄደው አንደኛ እናቷ እንዳትቆጣት ነው። እንግዲህ ትምህርት ቤት ስትሄድ በደስታ አትሄድም። በእርግጥ ብንማር ለራሳችን ያው የተማረና የበላ ወድቆ አይቀርም ይባላል። እንግዲህ እረፊ ብትባል እምቢ ብላ እንግዲህ የገዛ አፍቃሪዋ እንግዲህ እስከ ዛሬ ቢመክራት እምቢ ብላ
በመጨረሻ በጥፊ ብላው ነበርና እሱም እንግዲህ ደብድቦ ነው ወደ ቤት የላካት። ከዛ እንግዲህ ዳጣን እንግዲህ መቼም ሁሉን ነገር ወደ ዳጣ ነው የምታዞረውና አንቺ ነሽ ወይ ያስመታሽ ብላ ዳጣን ስትጠይቃት ዳጣ ትደነግጥና ምን ትላታለች። ውሃም እንግዲህ ሰው መቶች ነው እንዴ ንገሪኝና ከዳጣ ጋር ሄደን እንደበድበዋለን ትላታለች። ዳጣም እንዴ እኔ ምን ብዬ ነው የማስመታሹ ማን የመታሽ ብላ ትጠይቃታለች። ቢም አርጁን ነው የመታኘው ትላታለች። እንዴ አርጁን ሰው አይደበድብም ትላታለች። ዳጣም ያን አፍቃሪሽ ነው ወይ ስትላት እንግዲህ ኤቢም አዎ እሱ ነው እንደዛ አድርጎ የመታኘው ትላታለች። ወይ ስንት ብር ከፍለሹ ነው ያስደበደብሽኙ ትላታለች። እሱ እንግዲህ የደበደባቱ እራሷን ስለሚያፈቅራት ነገር ግን አልፈልግም ማለት ትችል ነበር። ነገር ግን እሱን ስለሰደበችው እንዲሁም ደግሞ በጥፊ ስለመታችው ስለተናደደ ነው። እንግዲህ ከባለፈው ስህተቷ አሁንም ድረስ አትማርም። እንግዲህ እሷ አስተሳሰቧ እንግዲህ ይሄን የሆነ ስህተት አንዳንድ ነገሮች ወደ ዳጣ ዳጣ ናት ያደረገችው ስለምትል ነገር ግን ሁሉም ኤቢ ውሸታም እንደሆነ ስላወቁ እንግዲህ ዳጣ ከዛ ቤት እንድትወጣላት ትፈልጋለች። ሌላው እንግዲህ ደረጀና ማርቴ ናቸው። ደረጀም አሁን በዚህ አፈቅርሻለሁ ብሎ ይደበድባል። ነገ ጧት ሲያገባትማ ይገላታን ሲል እንግዲህ ማርቴ እመነኝ እገለዋለሁ አግኝቼ ትላለች። እሱም ብቻ ሳይሆን የወለደውንም አባቱንም ጭምር ነው የምከሳቸው ትላለች። ያ በልጇ ታርፋለች ይባላል። አሁን ደግሞ ልጁን አጠፋ አባትየው ምን አደረገ ይላታል። ኧረ እባክህ እኔ ልጆቼን እንድታርጌ እንዳሳደኩኝ ራሴው አውቃለሁ። እሱ ባሳደገው ስድ ልጅ ምክንያት ልጄ ልትጎዳም አልፈልግም። ወሬውን ይቀይስና እንግዲህ ደረጀ አሁን የሰላም ነገር ስለጨነቀው ይልቁንስ የሰላምን ነገር ከምን አደረሹ ብሎ ይጠይቃታል። ኧረ እሱን እባክሶ ተወኝ፣ የእሷ ነገር ከአቅሜ በላይ ሆኗን ትለዋለሁ። የምትፈልገው ነገር ጭራሽ ስላልገባኝ እንደፈለግሽ ብዬ ትቻታለሁ። ሰላም አንድና አንድ የምትፈልገው ከዚህ ቤት የተቀመጠችው ልጇን እስከምታገኝ ድረስ ነው። እርግጠኛ ነኝ ደረጀ ልጅሽ ዳጣ ናት ብሎ ቢነግራት አንድ ቀን አታድርም ነበር። ልጇን ይዛ ለራሷ ቤት ተከራይቷ መኖር ትችል ነበረ። ነገር ግን ደረጀ ነገ ዛሬ እያለ እንግዲህ ሰላምም እያለቀሰ ልጄ የት ናት ብትለው እስካሁንም ሊነግራት አልቻለም። ስለዚህ ስህተቱ የደረጀ ማለት እንደፈለግሽ ማለት ከዚህ ትውለድ ነው የምትይው ስትል ማርቴም እና ታዲያ እኔ ምን ላደርግ ትለዋለች። አስተዋውቂን እምቢ፣ ቤት ተከራይተን እናስቀምጥሽም ብንላት እኮ እምቢ ብላናለች። ሰራተኛ እናንጣልሽ ረፊ ስንላት እምቢ፣ በቃ ሁሉን ነገር እምቢ ነው የምትለው። ስለዚህ ምንም ማድረግ አንችልም ትለዋለች። ጀም ይሄውልሽ ማርቴ እኔ ሲመስለኝ ግን ከደህና ሰው ያረገዘች አይመስለኝም ይላታል። ደረጀ ገና ጉዱን አላወቀ። ከሰላም እንግዲህ ሁለተኛ ልጅ ሊወልድ ነው። እሱ ግን ይህን ጭራሹንም አያውቅም። እና ምን አድርጊ ነው የምትለኝ ደሬ? እሷ የምትለውን የራሷን ፍላጎት ማክበር ነው ያለብን። እንግዲህ እናያለን። እሷ ከዚህ ቤት ስትወልድ የሚሆነውን ነገር ማየት አለብን። ያንቺ ይብላኝልሽ እንጂ እኔስ ውሃ አለችልኝ ይላታል። ይኸውልሽ እኔ ውሃ ምንም ነገር ሰርታ ብታመጣልኝ ወዳፌ ነው እንጂ ወዳፌ ማድረግ አለብን። ስለዚህ ከመብላት ወደኋላ አልልም ይላታል። ዳጣና እንግዲህ ናታን ቁጭ ብለው እያወሩ ነው። ናታን ቆይ አንቺ ለምንድን ነው በጊዜ ተኝተሽ ገብተሽ የማተኝው ይላታል። ነገር ግን ይቺ ኤቢ የምትባል ተንኮለኛ ተደብቃ እያዳመጠቻቸው ነበር። እንደው አላወራ ናታን ኪድይን በጣም ነው የሚደብረው ትለዋል። እንዴት ለሰላም ትነግራታለህ? ናታንም እንዴ የዛ ጊዜ ነገርኩሽ አይደለም? ይኸውልህ ከእንግዲህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንዳታስበው ትለዋለች። እሱ ችግር የለውም አንቺ ግን ዝም ብለሽ ሸመጠሻት ወይም ዋሸሻት ይላታል። ደግሞ ኤቢ እህት አይደለች ስትለው እንግዲህ ናታንም እህቴማ ብትሆን በምን እድሌ ይላታል። እንዴ አንድ የማይረባ እንደዛ መትቷት ወንድ ከቤት እንደሌለ ትለዋለች። መሪያኮ ማወቅ አለብኝ ኤቢ
ተደበደበች ብዬ ቀጥታ እኮ ወደ ጸብ አልሄድም ብላ ኤቢ እርዳታ ከጠየቀች በወንድምነት እጄ ላግዛት እችላለሁ። ይልቅ እሱን ተዩና የጠየቁሽን ነገር ከምን አደረሽው ሲላል ዳጣ እኔ አልገባኝም ትላለች። እንግዲህ ኤቢ አሁንም ተደብቃ እየሰማቻቸው ነበረ። ታንም እንግዲህ ዳጣ በጣም ነው የምታምሪው፣ በጣም ነው ደግሞ የማከብረሽ ይላታል። ሁለቱ እያወሩ እንግዲህ ዳጣ ማለት ኤቢ ትመጣባቸዋለች። ከዛ እንግዲህ ዳጣ ኤቢ መታለች ብላ ትነግረዋለች። እዛ ዳጣ ደህና ደሩ ብላ ስትሄድ እንግዲህ ኤቢ ቁጭ ስትል ናታንም ኤቢን ጥሏት ይሄዳል። ወይም ወደ ተከትለው ስትሄድ ናታንም እንግዲህ ለምንድን ነው ተከትለሽኝ የመጣሽው በሰላም ነው ወይ ብሎ ይጠይቃታል። አዎ በሰላም ነው። ዳጣ ምንድን ነበረ የነገረች ትለዋለች። አይ ስትመታ ለምንድን ነው ዝም ያልከ ብላ ነው የነገረችኝ። እሱን አይደለም ትለዋለች። ናታንም ታዲያ ምንድን ነው ለሰላም የነገርካት? የምነግራይ ነው ሲል እንግዲህ ኤቢም ቆይ ለምንድን ነው እኔን የምትደብቁኝ እንደ ባዳ የምታዩኙ? ስለዚህ ለምን ትደብቁኝ ያላችሁ ትላለች። እንግዲህ ኤቢ የሚደብቋት ሚስጥር ነገረኛ ስለሆነች እንጂ ለሌላም አይደለም። እና ኤቢ ሲጀመር የምትሰማም አይደለችም። ከባለፈው ስህተቷ ልትማር አትችልም፣ ለወደፊቱም አትማርም። እና ነገረኛ ስለሆነች ነው። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቀን። ባይ ባይ።